ሰላም ውድ የተከበራችሁ የመቅደስ ዩቲዩብ ተከታታዮች ሰላማችሁ ብዝት ይበልኝ። በሀገር ውስጥም በሀገር ውጭም ያላችሁ በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበልኝ። ወዳችሁና ፈቅዳችሁ ለምትከታተሉኝ ከልብ አመሰግናለሁኝ። እና ደግሞ ላይክ እና ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ኮሜንት ያለው በኮሜንታችሁ እመልስላችኋለሁ ማለት ነው። ኮሜንት ስትጽፉ ላይክ ማድረጋችሁን አትርሱ ጋይስ ማለት ነው። ከዛ ደግሞ የምር ሳቅ መጣ ማለት ነው። ምን ነበር ልላችሁ የነበረው ቪዲዮ ማለት ነው። ቪዲዮ መስራት ከምነግራችሁ በተለይ ለአዲስ ለለማች በጣም ነው የሚከብደው። በነገራችን ላይ እንደዚህ ቪዲዮ መውጣት ምናምን የሆነ ሀሳቡ ይመጣላችሁ እና ቪዲዮ በቃ እንደዚህ ለመግለጽ የሚከብዳችሁ ልጆች ማለት ነው። አንዳንዴ እዛ የሆነ ቲክቶክ ላይ ማለት ነው ችርስ ይላል እና ችርስ የሆነቴን ነው እና እኔ አሁን ለምሳሌ በቃ ቪዲዮን ለመስራት በጣም ነው ማለት እፈልጋለሁ ቪዲዮ መስራት ምናምን። ከዛ መጀመሪያ ላይ ሀሳብ ይመጣልኛል ማውራት ምናምን በቃ በደንብ አድርጌ ዛሬ እንደዚህ አድርጌ አቀርባለሁኝ ብዬ አስብና ከዛ ቪዲዮ ሲቀርጽ ማለት ነው አጠፋለሁኝ። ከዛ ደግሞ እቀርጻለሁ፣ ደግሞ አጠፋለሁ፣ ደግሞ እቀርጻለሁ፣ አጠፋለሁ። በቃ እመቤቴን ነው የምላችሁ ከ10 በላይ እንዳለሁኝ እና ጋይስ እናንተም ናቸው ወይስ እኔም ነኝ ማለት ነው? ያው በጣም ነው የሚከብደው በተለይ እንደዚህ ሚዲያ ላይ በተለይ መጀመሪያ ላይ አዲስ ስትሆኑ ማለት ነው። እና እግዚአብሔር ይመስገን አሁን እየለመድኩኝ ነው እና እንዴት እንደሚለመድ ልንገራችሁ ማለት ነው። ወይኔ ብላችሁ የመጀመሪያው ሳስታውስ ማለት ነው በጣም ይገርመኛል። በቃ ከዛ አንዲት ጓደኛዬ እንደዚሁ ማለት ነው እኩል ነው እና አብረን እንትን የቻይናል ዩቲዩብ ቻይናል የከፈትነው። ከዛ ቪዲዮ ቀረጸች እና እንደዚህ እንትን አዘቀዘቀችው። ከዛ ዩቲዩብ ግብት ስል እንደዚህ ተዝግዝቃለች። እንደዚህ ተሳኩኝ እና አዲስ ከሆኑ ሁሉም ነገር ግራ ይገባል እግዚአብሔርን እና ስለዚህ ማለት ነው አይዛችሁ በርቱልኝ። በተለይ አዲስ የሆናችሁ እህቶች በርቱ፣ አትፍሩ። ምክንያቱም ያ ሰውም እንደናንተ ሰው ነው። በቃ እግዚአብሔርን ነው መፍራት ያለባቸው እንጂ ሰውን አትፍሩ። በቃ አክብረው ውደጁ። ከዛ ውጭ ግን መፍራት አያስፈልግም። በቃ እኔ አሁን ላይ ነው እየተረዳሁት። እርግጥ የዛን ሰዓትም እንደዛ ብለቶች ሲነግሩኝ አትፍሪ እንደዚህ ምናምን ሲሉኝ በቃ እንትን እላለሁኝ አለ አይደለም እሰማለሁ፣ እሺ ምናምን እላለሁ፣ ግን ለመድፈር ይከብደኛል። እና እናንተም ልክ እስከምትለምዱ ድረስ ልትፈሩ ትችላላችሁ ምናምን። እግዚአብሔርን በጣም ነው የሚያስፈራው ማለት ነው ከምነግራችሁ በላይ። ብቻ ምን ልበላችሁ፣ ይሄ ግን አሁን ላይ እግዚአብሔር ይመስገን ያው እንደምታይ ነኝ እና ላይቭ ላይ ራሱ ያስፈራ እንደዚህ ቪዲዮ ቁጭ ለማለት ምናምን፣ ግን እስከምትለምዱ ድረስ ነው። ላይቭ ላይ ራሱ ምንም ችግር የለውም። ምክንያቱም እዛ የሚመጣ ሰው የሚጽፍላችሁም የሚያበረታቻችሁም ሰው ነው። በቃ ሰው ነው። ሁሉም የ9 ወር ልጅ ነው፣ ወንድም ሴትም ሁሉም ሰው ነው። በቃ ልክ እንደ ቤተሰብ እህትሽ ጋር ሆነሽ ቆመሽ ቁጭ ብለሽ እንደምታወሩ ልክ እንደዛ ሆነሽ አስበሽ ለራስሽ ለጭንቅላትሽ ሰተሹ ነው ቁጭ ብለሽ በቃ ኮንፊደንስ ኑሮሽ ነው መስራት ያለብሽ ማለት ነው። እና ስሩ፣ በደንብ ስሩ። እኔ ከማን አንሳለሁ? እኔ ከመቅደስ አንሳለሁ? አላንስም። እኔ ከገልት አንሳለሁ? አላንስም ብላችሁ አስባችሁ ነው መስራት ያለባችሁ ማለት ነው። ቪዲዮም ስትሰሩ ሆነ ላይቭ ላይ ስትቀመጡ። በዛ ላይ ደግሞ ዩቲዩብ ላይ በዚሁ አጋጣሚ የምነግራችሁ ነገር አለ። ዩቲዩብ ላይ ቀለም መቀባት ቻይናል ያቀዘቅዛል ማለት ነው። ቀለም አትቀቡ አላልኩም፣ ግን እኔ ቪዲዮ ሰርቻለሁኝ። ቀለም እያነሳችሁ እየቀባችሁ ለምሳሌ በሳምንት 3 ጊዜ ወይም 2 ጊዜ በቃ 2 ጊዜ ካነሳችሁ ይሄ ጥሩ ነው። እና እኔ አሁን ቻይና ላይ በጣም ከሰሞኑን ቀዝቅዟል። ለካ ቀለሙ ነው ማለት ነው። ቀለሙ ሲበዛና ቀለሙ ሲቀንስ ልዩነት አለው። እና ቀለም በጣም ነው ቻይና ላይ የሚያቀዘቅዘው ማለት ነው። እና ይሄንን አስተካክሉ፣ ቀለም ማለት ነው። እና ደግሞ ሰዓት እንዴት ይቁጠርልኝ የምትሉት ሰዓት እንግዛ፣ ሰዓት እንደዚህ እናድርግ፣ ከሰው እንቀበል። ይሄ ምን አይጠቅምም። የሚጠቅማችሁ ጥራችሁ ግራችሁ ነው እንጂ ሰዓት አትግዙም በፍጹም ማለት ነው። ቆይ እናንተ ገንዘብ የምታወጡበት አታችኋል እንዴ? ገንዘብ የምታወጡበት አታችሁ ነው ወይ? እና ሰሞኑን መሆን የሆናችሁ እህቶች ደግሞ $10 የሚከፈል ቅድሚያ $10 ይፈልጋል ማለት ነው ቻይናሉ። እና እሱ ደግሞ ቪዲዮ
ሲቆጥር በራሱ ጊዜ ይሞላል በሳምንት ውስጥ ማለት ነው። ምንም የሚያሳስብ ነገር የለም። አይደለም $10 ከዛ በላይ እንሰራለን ብለን ነው የምንሰራው። ስለዚህ ይህን አጋጣሚ ተጠቀሙበት። ሰዓትም ቢሆን ቪዲዮ ስሩ፣ ላይ በግቡ፣ ሰዓታችሁን ተጠቀሙበት። ጊዜ ውድ ነው እና ደግሞ ድጋሚ በምገቡበት ሰዓት ላይ ድጋሚ በምገቡበት ሰዓት ላይ ደግሞ እንትን ይላል። የመጀመሪያ ሰዓቱ እየቆጠረ የሄደው በኋላ ላይ መጨረሻ ስገቡ ድጋሚ ስገቡ ያ የመጀመሪያው ሰዓት ይቀንስባቸዋል እና አንድ ላይ ከገባችሁ ኔትወርክ እንኳን ሊያስወጣችሁ ይችላል። ድጋሚ አትግቡ። ሰዓት ላላችሁ ልጆች ነው ይሄን የምነግራችሁ ማለት ነው። ስለዚህ ለዩቲዩብ ብላችሁ 5 ሳንቲም እንዳታወጡ፣ 5 ሳንቲም ማለት ነው። ምክንያቱም ዩቲዩብ ላይ ነገ ሊዘጋ ይችላል፣ ላይዘጋም ይችላል። በዛ ሰዓት ማንም የሚጎዳው እናንተ ናችሁ የምትጎዱት። ጊዜያችሁ ጠፍቶ ስራችሁን በቃ አሁን እዚህ ጋር እኮ ኮሜንት ራሱ ተጽፎ እኮ ስራ በአንድ እጃችሁ ስራ ይዛችሁ በአንድ እጃችሁ እንትን እያላችሁ ነው። ተመችቷችሁ ደልታችሁ እኮ አይደለም አይደል እንዴ? እና በተለይ በዚህ በስደት ዓለም ላይ ያለን እህቶቼ ማለት ነው። እና በተረፈ ደግሞ ራሳችሁን ጠብቁ። በራሱ ጊዜ ይሞላል። እመቤቴ ነው የምላችሁ፣ በራሱ ጊዜ በቃ ሰዓታችሁን ላይ በላይ ስትገቡ ሰዓታችሁን አንድ አይነት አድርጉ። ቪዲዮ በቀን በቀን ልቀቁ። በቃ ይታይም አይታይም ልቀቁት። ስለዚህ እንደዛ አድርጉ። ግሩፕ ምናምን ካላችሁ ኦኬ፣ በዛም በኩል ማጠቀም ይቻላል ሰዓት ለማሙላት ማለት ለምሳሌ 5-6 ስልክ ቢከፈት የአንድ ቻይናል ይሄ ሰዓቱን ሊያስቆጥረው ይችላል። እና እንደዛ አድርጉ። እና ላይክ እና ሼር፣ ኮሜንት፣ ሰብስክራይብ አድርጉ ማለት ነው ጋይስ። እኔንም አበረታቱኝ፣ ሸር አድርጉልኝ። አካውንት እየተመታ ነው በቀለሙ ምክንያት ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወዳችሁንም ፈቅዳችሁ ለእናንተ ክብር አለኝ በእውነቱ ማለት ነው። በያላችሁበት ብቻ ሰላማችሁ ብዝት ይበል። የልባችሁ መሳት ፈጽሞ ወደ ሀገራችን ያብቃን። ወጥቶ ከመቅረት እግዚአብሔር ይጠብቀን። ሌላ ደግሞ በቃ እስኪ ሌላ ቪዲዮ ሰራላችኋለሁ ማለት ነው። ከዚህ ለየት ያለ ነገር ሳለ ዩቲዩብ ማለት ነው። ስለዚህ ህይወት አንዳንድ ጊዜ ከባድ ናት። ህይወት እኔ ልጅ እያለሁ ህይወት የጓጓችኝ አሁን ላይ ግን ታዲያ ምነው ደበረችኝ። ምንድነው ምኞትሽ ብለው ሲጠይቁኝ ብዙ መልስ ነበረኝ ህፃን እያለሁኝ። ዛሬ ሲጠይቁኝ ሰዎች እንደገና ምንም ምኞት የለኝ ጠፍቶብኛል እና አውቃለሁ ያስጠላል የምኖረው ህይወት ለሰዎች አይገባ አልገልጸው በቃላት ግን ተስፋ አደርጋለሁ ይህ ቀን እንደሚያልፍ ታሪክ እንደሚሆን የሚነገር በአፍ እመን ብቻ አትፍራ እመን እንጂ አትፍራ ነው የሚል በቃል እኔም አምናለሁ። መፍራት አቆማለሁ። ምኞቴ የሆነው ጋር አንድ ቀን እደርሳለሁ። የዘመኔ ዘመን መጡ ህልሜን ያን እስከምኖረው ድረስ እና ጋይስ እስከነበረን ቆይታ አሁን በድጋሚ ባይ ባይ።